የተከበራችሁ የምክር ቤት አባላት የተነሱ ጥያቄዎች በአብዛኛው በህዝብ ዘንድም የሚነሱ ጥያቄዎችና አሁን ካለንበት የእድገት ደረጃ አንፃር ከህዝባችን የልማት ፍላጎት አንፃር ተገቢ ጥያቄዎች ናቸው። እያንዳንዱን በተወሰነ ደረጃ በዝርዝር ልባቸዋለሁ። መጨረሻ ላይ ደግሞ አጠቃላይ ከማክሮ ኢኮኖሚ አፈጻጸምና ቀጣይ በጀት ይሄንን የማክሮ ሪፎርም አጠናክሮ ከማስቀጠል አንፃር ያለው ሚና አብራራለሁ። የመጀመሪያ የተጠየቀው ጥያቄ ከዚህ ከታክስ ከእቅዱ አፈጻጸም አንፃር ምን ይመስላል የሚል ነው። በእቅድ የተቀመጠው እዚህ ላይ በእኔ ስፒች የቀረበው ወደ ገንዘብ ሚኒስቴር በካሽ መልክ የሚገባውን ያስቀመጥኩት ኔት ነው። ካሽ የሚገባው ማለት ነው። ወደ ክልሎች የሚተላለፍ የጋራ ገቢ አለ። በአካውንቲንግ ሚያዝ ገቢዎች አሉ፣ ካሽ ያልሆኑ። እነዚህ በሙሉ ተደምሮ አይደለም እዚህ ላይ ቀርበውና አጠቃላይ ዋናው በገቢዎች ሚኒስቴር በአመት እቅድ የተቀመጠው በአመቱ መጨረሻ ሙሉ ለሙሉ እንደሚሳካ ነው ታሳቢ የሚደረገው ማለት ነው። ስለዚህ ከታክስ አንፃር ዘንድሮ ያለው አፈጻጸም እጅግ በጣም ከፍተኛ ነው የሚሆነው። የእቅዱ ሙሉ ለሙሉ የምናሳካ ይሆናል የሚል ግምት ነው ያለን። ከዚህ ጋር ተገናኝቶ የታክስ ግብረ ኃይሉም የሰራው ያለው ተከታታይነት ስራም በጣም ጠንካራ ነው። የገቢዎች ሚኒስቴር እና ጉምሩክ ኮሚሽን ሰፊ ስራውን እየሰሩ ነው የሚገኙት። ገንዘብ ሚኒስቴርም ከፖሊሲና ኮኦርዲኔሽን ጋር ተገናኝቶ በጋራ በግብረ ኃይሉም በስፋት የተሰራ ያለ ከመሆኑ አንፃር በዚች ቀሪ ሳምንታትም ከፍተኛ ርብርብ የሚደረግ ይሆናል ማለት ነው። ሌላኛው የመንገድ ፕሮጀክቶች ላይ በስፋት ጥያቄ ቀርበዋል። ይሄንን ጠቅላላ አድርጌ በመለስ ነው ጥሩ የሚመስለኝ። በየአካባቢው ያሉ ጥያቄዎች በተለይ ተጀምሮ ያላለቁ ፕሮጀክቶች ተገቢ ጥያቄ ነው። ለገንዘብ ሚኒስቴርም በሚገባ እንረዳለን። የተከበረው ምክር ቤት ግን አንድ እንዲያውቅ የምንፈልገው አሁን በእጃችን ያሉ የካፒታል የመንገድ ፕሮጀክቶችን ብቻ ለመጨረስ በቀጣይ ዓመታት 1.5 ትሪሊየን ብር ይፈልጋል። 1.5 ትሪሊየን ብር ይፈልጋል። በቅርቡ በማክሮ ኢኮኖሚ ኮሚቴውም በዝርዝር እየታየ ያለ ጉዳይ ነው። የከተማ ልማት ሚኒስቴር ከመንገዶች ባለስልጣን ጋር በመሆን በማክሮ ኢኮኖሚ በኩል በስፋት ውይይት እያደረግን ነው የምንገኘው። እነዚህ የተጀመሩ ፕሮጀክቶችን ለመጨረስ የሚያስፈልገው ሀብት ምን ይመስላል፣ እነዚህን ሀብቶች ለመመደብ ምን የተለየ ስልት መከተል አለብን የሚል በዝርዝር የተወያየን ነው የምንገኘው። በዘንድሮ በረቂቅ በጀቱም የቀረበው ከፍተኛ በጀት ከተመደበለት ተቋም ትልቁ የመንገድ ነው። ከጸጥታም በላይ ነው የተመደበለት ማለት ነውና አሁንም ትኩረት ሰጥተናል። በቀጣይ ዓመታትም የሚታይ ነው የሚሆነው። አንድ ነገር የተከበረው ምክር ቤት አባላት እንዲገነዘብልን የምንፈልገው በአንድ ዓመት ጊዜ ለመንገዶች ባለስልጣን የምንመድበው በጀትና በምክር ቤቱ የጸደቀው በጀት ማለት ነው እና ጨረታ አውጥተው ኮንትራክተሮቹ የሚሰሩት ስራ በአብዛኛው የኮንትራክተሮቹ የስራ ድምር በአመት ከተመደበው በጀት ሊበልጥ ይችላል። ይሄኛው ደግሞ በካሽ ፍሎ ላይ ጫና ያመጣል ማለት ነው። ገንዘብ ሚኒስቴርም የተመደበለትን በጀት ተከትሎ ነው የሚያስተዳድረው። ይሄንን ደግሞ ለማስተዳደር የጥሬ ገንዘብ አስተዳደር መርህን ይከተላል። ስለዚህ ከታክስ የሚሰበሰቡ ገቢዎች ይኖራሉ። በዴፊሲት ፋይናንሲንግ ከገበያው ሞቢላይዝ የምናደርገው ሪሶርስ ይኖራል። እንዲሁም ከልማት አጋሮች የምናሰባስባቸውና ከዲቪደንድና ከአገልግሎት ክፍያ የምንሰበስባቸው በየወሩ የምናገኛቸው ገቢዎች አሉ። እነዛ ገቢዎችና በወሩ ደግሞ አጠቃላይ ወጪ ይመጣብናል። ወጪ ሲመጣ መጀመሪያ ትኩረት የምንሰጠው ለዕዳ ክፍያ ነው። ከዛ ለክልሎች ነው። ከዛ ለደሞዝ ነው። ከዛ ለስራ ማስኬጃ ነው። ከዛ ደግሞ ለካፒታል በጀቶች እንመድባለን ማለት ነው። ስለዚህ በዚህ አንፃር ከካፒታል በጀት አንፃር ትኩረት የሚሰጣቸው በዋነኛነት የመንገድ ነው። ስለዚህ በካሽ ፍሎ ማኔጅመንትም ክትትል የተደረገ የሚታይ ይሆናል። ሌላኛው በጀቱ ከኤክስቼንጅ ሬት አንፃር በሚታይበት ጊዜ ንጽጽሩ እሱ መሆን ያለበት። የኛ ሀገር ከረንሲ ብር ነው። በዛ መሰረት ነው የሚሰራው በጀቱ። ስለዚህ በጀቱ በየአመቱ ከፍተኛ ጭማሪ ነው ያለው። ከፍተኛ ጭማሪ ብቻም ሳይሆን ለልማት ፕሮጀክቶችም የምንመድበው በጀት ከአምናው ማነጻጸር ትችላላችሁ። አሁንም በጣም ከፍተኛ ነው። ምንም ጥርጥር የለውም። መደበኛ በጀት በዝቶ አይደለም። እዚህ ላይ በደንብ የተከበረው ምክር ቤት እንዲገነዘብ የምንፈልገው ለዕዳ የምንከፍለው በጀት ከፍተኛ ነው። ዕዳ በመደበኛ ስለሚያዝ ማለት ነው።
እየከፈልን ያለነው ዕዳ ደግሞ ባለፉት 15 20 ዓመታት ስንበደራቸው የነበሩ ዕዳዎች ነው። የተከበረው ምክር ቤት እንዲያውቅ አንዱ የሚያስፈልገው አሁን ለምሳሌ በዘንድሮ በጀትም የተካተተ አሁን በቀረበው የሚቀጥለው ዓመት ረቂቅ በጀትም የተካተተው በንግድ ባንክ የመንግስት የልማት ድርጅቶች ተበድረው የተለያዩ ፕሮጀክቶችን ተግባራዊ አድርገዋል በኢትዮጵያ ውስጥ ባለፉት 15 20 ዓመታት። እነዛ ፕሮጀክቶች አልቀው ካሽ ጀነሬት አድርገው መክፈል ስለማይችሉ እና በንግድ ባንክ ባላንስ ሺት ላይ ከፍተኛ ጫና ስለሚያመጣ ቅድም እንደገለጽኩት ከ900 ወደ 900 የሚጠጋ ቢሊዮን ብር ካፒታል ኢንጀክሽንን ጨምሮ የገንዘብ ሚኒስቴር በበጀት አማካኝነት ነው የሚሸፍነው ማለት ነው። ስለዚህ ድሮ ከንግድ ባንክ የተደረጉ ብድሮችም አሁን ቆይቶም ቢሆን በበጀት አሁን ፋይናንስ እያደረግነው ነው ማለት ነው፣ እየከፈልን ነው። ስራው የተሰራው የዛሬ 15 ዓመት ነው። ከንግድ ባንክ ነው ብድሩ የተወሰደው። አሁን ግን ያንን ዕዳ የኢትዮጵያ መንግስት የተከበረው ምክር ቤት አጽድቆለት የምታውቁት ነው እየከፈልን ነው ማለት ነው። የውጭ ብድርም የአገር ውስጥ ብድርም እየከፈልን ነው የምንገኘውና የብድር ኮምፖነንቷ ነች የመደበኛ በጀቱን ያሳበጠው እንጂ ሌላኛው መደበኛ በጀት ከካፒታል በጀት በሚነጻጸርበት ጊዜ እጅግ በጣም ጤናማና ለልማት ስራዎች ከፍተኛ ትኩረት የተሰጠ መሆኑን ከግንዛቤ መግባት አለበት ማለት ነው። ሌላኛው መደበኛ በጀት ላይ ያለው ድጎማ በጀቶች ናቸው። የደጎምነው ነዳጅን ነው፣ ማዳበሪያን ነው፣ የሰራተኛ ደሞዝን ነው፣ ዘይትና ስኳርን ነው፣ መድኃኒትን ነው። የነዚህ የድጎማ በጀቶችም እጅግ በጣም በመቶዎች ቢሊዮን የሚቆጠር ነው። ይሄም በመደበኛ ስለሚያዝ መደበኛውን ያሳበጠ ያስመስለዋል። ይሄ ግን መሰረታዊ ልማት ለማስቀጠል የህዝቡንም ተጠቃሚነት ለማረጋገጥ በተለይ ደግሞ የኑሮ ጫናን መቋቋም እንዲችል የተመደበ በጀት ነው። ስለዚህ የካፒታል ብቻዋን አይቶ ሳይሆን ሌሎችም ወጪ አርዕስቶች ምንድናቸው ብሎ ማየት ያስፈልጋል ማለት ነው። እጅግ በጣም ጤናማ የህብረተሰብን ተጠቃሚነት የሚያረጋግጥ በተለይ ለደሃው ህብረተሰብ ተጠቃሚነት ከፍተኛ ትኩረት የሰጠ በጀት ነው። ይሄ ዓለም አቀፍ የልማት አጋሮችም አፋቸውን ሞልቶ የሚመሰክሩት ነው። ባይዘው በእኛ እንደ ገንዘብ ሚኒስቴር ወይም የፌደራል መንግስቱ የሚናገረው ብቻ አይደለም። በቅርቡም IMF የግምገማ ቡድን 3ኛውን ግምገማ አጠናቋል። ሪፎርሙም በጣም ጥሩ በሆነ መልኩ የተተገበረ ነው የሚገኘው። ውጤቱም በጣም ጥሩ ነው። በተለይ ደግሞ ህብረተሰብ ላይ ሊያመጣ የሚችለውን ጫና ከመቋቋም አንፃር የኢትዮጵያ መንግስት በከፍተኛ ደረጃ እየሰራ ያለና ይሄም ውጤት እያመጣ ያለ መሆኑ በየትኛውም የኢኮኖሚ መመዘኛ ማረጋገጥ ይቻላል ማለት ነው። አብዛኛው ዘንድሮ በተጨማሪ በጀት አምጥተን የተከበረው ምክር ቤት እኮ ያጸደቀው የህብረተሰብ ኢንፍሌሽን ያመጣ የነበረውን ጫና ለመቋቋም እንዲቻል ተደርጎ እኮ ነው። ማዳበሪያ ባንዶጉም ኖሮና ሙሉ ለሙሉ የኤክስቼንጅ ሬት ኢምፓክቱ ወደ ህዝቡ ተላልፎ ቢሆን ኖሮ ምን ይሆናል ብሎ ማሰብ ያስፈልጋል ማለት ነው፣ ከኢኮኖሚ ትንተና አንፃር ማለት ነው። ማዳበሪያ የኤክስቼንጅ ሬት ኢምፓክቱ ሙሉ ለሙሉ ወደ ገበሬው ተላልፎ ቢሆን ኖሮ ምን ጫና ያመጣ ነበር የሚለው ማየት ያስፈልጋል ማለት ነው። ማንኛውም ኢምፖርታንት አይተምስ ኤክስቼንጅ ሬቱ በገበያ መወሰን ከጀመረ ማግስት ጀምሮ በእጥፍ ጨምሯል። ወደ ህብረተሰቡ ግን በዛ ደረጃ አልተላለፈም። አብዛኛውን አብዞርብ ያደረገው የፌደራል መንግስቱ ነው። ስለዚህ ይሄ ለምን ሆነ? የኢንፍሌሽን ጫና በህዝቡ ላይ እንዳያመጣ ለማድረግ ነው። ከብዙ አገሮች ንጽጽር በሚደረግበት ጊዜ እንደዚህ አይነት የተሟላ የማክሮ ኢኮኖሚ ማሻሻያ ያደረጉ አገሮች የኢትዮጵያ መንግስት የህብረተሰብ ጫናን ለመቋቋም የሚያስችሉ ጠንካራ ዘርፈ ብዙ በከፍተኛ መቶዎች ቢሊየን ብር በመመደብ ነው የህብረተሰብ ጫናን ለመቋቋም እንዲያስችል ከፍተኛ በጀት መድቦ በዚህ መሰረቱ ተፈጻሚ ያደረገው ማለት ነው። ደሞዝ መጨመርን ጨምሮ ማዳበሪያ መደጎም፣ የፕሮዳክቲቭ ሴፍቲ ኔት ፕሮግራማችን በገጠር በከተማ በጀቱን በከፍተኛ ደረጃ ነው የጨመረው። የሚቀጥለው ዓመትም ይሄ የሚቀጥል ነው የሚሆነው። ስለዚህ ከዚህ አንፃር መንግስት የፌደራል መንግስቱ ከፍተኛ ኃላፊነት በተሞላበት መልኩ የማክሮ ኢኮኖሚ ሪፎርሙ ሲተገበር ህብረተሰብ ላይ ያስከትል የነበረውን ጫና ለመቋቋም በሚያስችል መልኩ የተተገበረ የሚገኝ ነው። ውጤቱም ከዛ አንፃር ጥሩ ነው ማለት ይቻላል። የኑሮ ጫናን በመቋቋም ረገድ መንግስት የሰጣቸው ድጎማዎች በከፍተኛ ደረጃ አግዟል። ባለፉት ዓመታት ስንሰራቸው የነበሩ የግብርና ምርታማነት፣ የግሪን ሌጋሲ፣ የእድገት ምንጮችን የማስፋት፣ የግሉን ዘርፍ በኢኮኖሚ እድገት ላይ ያለው ሚና ማሳደግ፣ የመንግስት የልማት ድርጅቶች ውጤታማነት ማሻሻል ላይ የሰራናቸው ስራዎች
በሪል ሴክተር ላይ የመጣው ስትሮንግ ግሮዝ ኢንፍሌሽን ጫናን በመቆጣጠር ረገድም በጣም አግዟል። ከዚህ በተጨማሪ አላግባብ ዋጋ ጭማሪ የሚያደርጉ አካላትንም በመቆጣጠር የንግድ ስርዓቱን ዘመናዊ እንዲሆን በማድረግ ረገድ ሬጉሌት በማድረግ ረገድም የተሰሩ ስራዎች የነዚህ በሙሉ ድምር ውጤት ነው የኢንፍሌሽን እድገቱ እንዲቀንስ ያስቻለው የሚለውን በደንብ መገንዘብ ያስፈልጋል የሚለውን ማየት ያስፈልጋል። ሌላኛው የዚህ የመብራት አቅርቦት ነው። የገጠር መብራት አቅርቦት እኛ ድጎማ ነው የምንሰጠው፣ ኮምፕሊመንት ነው እንጂ የምናደርገው ዋናው ፕሮግራም በመንግስት የልማት ድርጅት በኩል የሚፈጸም ነው። ሙሉ ስራውን በበጀት የሚሸፈን አይደለም። የኢትዮጵያ ኤሌክትሪክ ዩቲሊቲ በኩል የሚሰራውን ስራ እኛ በበጀት የምናግዝበት ሁኔታ ነው ያለው። ዘንድሮም የተወሰነ የተያዘ ያለ የልማት አጋሮችም ላይ በዓለም ባንክ እና ሌሎች የልማት አጋሮች ሰፊ የሆነ ሪሶርስ በለዚህ ሴክተር ያስፈልጋል። የተወሰነ ተገኝቶ የተሰራበት ያለበት ሁኔታ ነው ያለው። በቀጣይም ኤክስተርናል ሪሶርስ ሞቢላይዝ የማድረግ ስራም ይሰራል። የአውሮፓ ህብረት፣ የአውሮፓ ኢንቨስትመንት ባንክ ከፈረንሳይ መንግስትም ትልቅ ፕሮግራም ዲዛይን አድርገን እየተጠናቀቀ ነው ያለው። እሱም ለትራንስሚሽን ላይኖች እና የመብራት አክሰስን ለማሳደግ የሚያስችሉ ስራዎች የሚሰሩ ይሆናል። የመስኖ ከባለፉት ዓመታት የተሻለ በጀት ይዘናል። የመስኖ ፕሮጀክቶች የካፒታል በጀት ሪኳየርመንታቸው ትልቅ ነው። ግድብ ስለሚሰራ ቴክኖሎጂ ኢንተንሲቭም ነው። በከፍተኛ ማሽነሪ የሚሰራ ነው። በጀታቸው በጣም ትልቅ ነው። ዘንድሮ ግን በበጀት አስተዳደርም ከመጠባበቂያ በጀት እያዞርን የመስኖ ፕሮጀክቶችን ለማስቀጠል በጣም ትኩረት አድርገን እየሰራን ያለው። የመስኖ ፕሮጀክቶች የፕሮጀክት አፈጻጸም የተሻለ እየሆነ የመጣበት ሁኔታ ነው ያለው። የሚቀጥለው ዓመትም በዚህ መልኩ ታሳቢ አድርገን እየሄድን ያለ ነው። የመልሶ ማቋቋም በጀት 10 ቢሊዮን ተደግፎ ቀርቧል። ይሄኛው ታሳቢ የሚያደርገው ከልማት አጋሮች በጣም ብዙ ሀብት እናሰባስባለን የሚል ነው የነበረው። በበቂ ሁኔታ አልመጣም። የተወሰነ መጥቶ ስራ የተጀመረበት ሁኔታ ነው ያለው። በቀጣይም ዓመት ይሄኛው ታሳቢ የሚያደርገው ከመጠባበቂያ በጀትም በበጀት አስተዳደርም ፕሮጀክቶቹ በደንብ ወደ ስራ ከገቡ የበለጠ በበጀት አስተዳደሩም ማኔጅ ማድረግ የምንችልባቸው ሁኔታዎች ታሳቢ አድርጎ የተያዘ ነው ማለት ነው። ታክስ አሰባሰብ ላይ ያሉ የተለያዩ ጫና የፈጠሩ ችግሮች የሚል የቀረበ አለ። እንግዲህ የታክስ ግብረ ኃይል በሚኒስትሮች ግብረ ኃይል ተቋቁሞ ሰፊ ስራ እየተሰራ ነው የሚገኘው። በዚህ ረገድም ጥሩ ውጤት ነው የመጣው። የዚህ የታክስ አሰባሰብ ዙሪያ ላይ ያሉ የመልካም አስተዳደር ችግሮችንም በሚኒስቴር መስሪያ ቤቱም በጉምሩክ ኮሚሽን በየጊዜው የተገመገመ በግብረ ኃይሉም እየታየ ነው ያለው። የአጠቃላይ የታክስ አስተዳደር አቅማችን ማደግ አለበት። ኳሊቲውም የበለጠ ኢምፕሩቭ ማድረግ አለበት። ዲጂታላይዝ የማድረግ ጉዳይም በስፋት የተሰራበት ያለበት ጉዳይ ነው። እነዚህን ችግሮች በቀጣይ ለመፍታት ሰፊ ስራ የሚሰራ ነው የሚሆነው። ይሄ ሁላ ነገር ግን ምን ላይ እንጠለጠላል? ገቢን በከፍተኛ ደረጃ ማሳደግ ላይ ትኩረት ማድረግ ይኖርብናል የሚለውን ማየት ያስፈልጋል። የገቢ የሚሰበስቡ ተቋማት አቅም የማጠናከር ጉዳይ፣ ገቢን ለማሳደግ የሚያስችሉ የህግ ተገዥነት ጉዳዮችን የማሳደግ ጉዳይ አሁንም ተጠናክሮ መቀጠል ይኖርበታል ማለት ነው። ይሄ ስናደርግ ብቻ ነው በፊስካል ፖሊሲያችን ከሌሎች የማክሮ ኢኮኖሚ ፖሊሲዎች ጋር ተቀናጅቶ ማክሮ ኢኮኖሚ ሪፎርሙን ስኬታማ የሚያደርገው የሚለው መያዝ አለበት ማለት ነው። ደሞዝ ጭማሪ ባለፈው ዓመት ዘንድሮ ገና ያላጠናቀቅነው ዓመት የዛሬ 10 ወር አካባቢ ነው የጨመርነው። ከፍተኛ ደሞዝ ጭማሪ ነው የተደረገው። በተለይ ለዝቅተኛው ህብረተሰብ ክፍል በጣም ከፍተኛ ነው የተደረገው። ከህብረተሰብ የኑሮ ጫና አንፃር በቂ ነው ወይስ በቂ አይደለም? በቀጣይ ምን ታስቧል? ጥያቄዎች አሉ የሚለው በእርጋታ ነው መታየት አለበት። ነዳጅ ላይ የተጣለ አዲስ ታክስ አይደለም ያለው፣ የነበረ ታክስ ነው። በፊት ተሰብስቦ ለነዳጅ ድጎማ እዛው ቀጥታ ለነዳጅ ድርጅት ነበር የሚውለው። ከበጀት ትራንስፓረንሲ አንፃር ግልጽነት እንዲኖረው ነው የተደረገው። በበጀት መጥቶ ተመልሶ ወደ ነዳጅ ድጎማ በኤክስቼንጅ ሬት ለውጡ ምክንያት የመጣውን ብቻ አይደለም ባይዘው ነዳጅ የተደጎመ ያለው። ከዚህ በፊት ሲደረጉ የነበሩ ነዳጅ ድጎማዎች የአካውንቲንግ ድጎማ ነው። ክሌም ኦን ዘ ገቨርንመንት ተብሎ ተሰብሳቢ ተብሎ ስለሚመዘገብ ነው። ምንገዛው በአመት ብድር በ9 ወር በ6 ወር ስለሆነ ለነዳጅ ኩባንያዎቹ ምንከፍለው ብር ዘግይቶ ስለምንከፍል ነው እስካሁን ጫናውን መቋቋም የቻልነው። የአሁኑ ድጎማ ግን ይለያል። ካሽ ነው የምንደጉመው።
በበጀት ቀርቦ ምክር ቤቱ አጽድቆት ነው ምን ደጉመው ፕላስ ደግሞ የሚቀጥለው አመት የነዳጅ ድጎማ ደግሞ ያው በዚህ መልኩ መቀጠል የለበትም ታርጌትድ መሆን አለበት በተቀመጠለት የማክሮ ኢኮኖሚክ ቅደም ተከተል መሰረት በመንግስት ላይ ያለው ጫና የቀነሰ መምጣት ይኖርበታል ይሄም ሆኖ ግን ሌጋሲው አለ ማለት ነው ከዚህ በፊት በመንግስት ላይ ተሰብሳቢ ተብሎ የተመዘገበውም ክሌም ኦን ዘ ገቨርንመንት ስለሆነ ያ በበጀት ያሳወጅን በቀጣይ የምንከፍልበት አሰራር ይኖራል ማለት ነው ስለዚህ ይሄ ታክሶቹ የነበሩ ናቸው በሙሉ እንዲሰበሰቡ ይደረጉና በበጀት በኩል ታይተው ተመልሰው በፊት ሲያገለግሉት ወደ ነበረበት ስራ ይሄዳሉ የበጀት ትራንስፓረንሲን ከማሳደግ አንፃር የማክሮ ኢኮኖሚ ሪፎርሙን ተከትሎ የተደረገ መሆኑን ያደርጋል ሌላኛው ነባር ፕሮጀክት ላይ ነው ትኩረት የምንሰጠው ቅድም እንደገለጽኩት ቅድም መንገድ ላይ ብቻ ነው 1.5 ትሪሊዮን ያስፈልጋል ያልኩት ነባር ፕሮጀክቶችን ለመጨረስ የመስኖችንም ለመጨረስ በጣም ብዙ ነው የሚያስፈልገው የከፍተኛ ትምህርት ዩኒቨርሲቲዎች የጀመሩት ፕሮጀክቶች ለመጨረስም በጣም ብዙ ነው የሚፈልገው እነሱ አካባቢ እንደውም ሌታላውን ዩኒቨርሲቲ ፕሮጀክቶችን መጨረስ ሳይሆን የተጀመሩ ፕሮጀክቶችን ቢሆን ራሽናላይዝ ተደርገው ከትምህርት ማስተማር ሂደት ጋር የተጣጣሙ መሆኑን ተረጋግጦ ከትምህርት ሚኒስቴር ጋር ከፕላን ሚኒስቴር ጋር በጋራ አጥንተን ወደ ትምህርት መማር ማስተማር ሂደት ጋር ያልተቃኙ ካሉ ፈትሸን ማስተካከያም የምናረጋግባቸው ይሆናል የሚለውን በደንብ ማየት ያስፈልጋል ማለት ነው ሌላኛው የምርት ዘርፍ ላይ መጣው ለውጥ ነው ግብርና ባያድግ ኖሮ አሁን ባደገው ልክ የማዕድን ዘርፍ ላይ የሰራናቸው ስራዎች ውጤታማ ባይሆን ኖሮ የዲጂታላይዜሽን የኢንዱስትሪ ላይ ደግሞ የምርታማነት አቅም የካፓሲቲ በኢትዮጵያ ታምርት እንቅስቃሴ ይሄውላ የምርት አቅም መጨመር ባይኖር ኖሮ ለኤክስፖርታችንም በቂ ምርት አይኖርም ነበር ፕላስ ደግሞ በኢንፍሌሽን ላይም ጫና ያመጣ ነበር ስለዚህ ኢንፍሌሽን እድገቱ የቀነሰበት ምክንያት የነዚህ ሁሉ ሪፎርሞች የሪል ሴክተሩ ውጤት የሪፎርሙ ውጤት በንግድ ሚኒስቴር በኩል የሚሰራው የንግድ ስርዓትን የመቆጣጠር ጉዳይም የጋራ ውጤት ተደርጎ መታየት ይኖርበታል የጸጥታ ሴክተር በጀት ብዙ አይደለም የሚያስፈልገውም ልክ አይደለም የተመደበላቸው ከልማት ፕሮጀክቶች በጀት ከተመደበው አንፃር ሲታይ በምንም ተአምር አይነጻጸርም ዝቅተኛ ነው ከአመት አመት ጭማራቸው በጣም ዝቅተኛ ነው በጣም ዝቅተኛ ነው የቋሚ ኮሚቴው በዝርዝር ያወራል እንደውም ኢትዮጵያ ለጸጥታ ሴክተር የምታወጣው በጀት ከሌሎች አገሮች ጋር በሚታይበት ጊዜ እጅግ በጣም ዝቅተኛ ነው ከጂዲፒ በሚታይበት ጊዜ ከአጠቃላይ በጀቱን በሚታይበት ጊዜ ማለት ነው አብዛኛው በጀት እኮ ለዕዳ ክፍያና ለድጎማ እና ለካፒታል በጀት ነው እየዋለ ያለው መደበኛ ወጪም ኮንስትሬንድ ነው መደበኛ ወጪም በጣም ኮንስትሬንድ ነው የካፒታል ፕሮጀክቶችን ከአመት አመት ኢን አብሶሉት ተርምስ በጀት በተጨማሪነት መመደብ የተቻለው እነዛን ዘርፎች ኮንስትሬን በማድረጋችን ነው ስለዚህ ለጸጥታ ሴክተር የተለየ የተመደበ ነገር የለም አገራዊ ሰላማዊ ሁኔታም ተጠናክሮ እንደሚቀጥል ነው ታሳቢ የተደረገው ማለት ነው በበጀቱ በአጠቃላይ የማክሮ ኢኮኖሚ ሪፎርማችን የዋጋን በመቆጣጠርና በማረጋጋት ኢንፍሌሽንን መቆጣጠር የምንዛሬ ገበያው ተረጋግቶ እንዲቀጥል ማድረግ የአጠቃላይ ፋይናንስ ኢንዱስትሪው ጤናማነትን ማረጋጋጥና ማጠናከር የሚያስፈልግበት ወቅት ላይ ነው የምንገኘው ይሄም ሁሉ ስራ ግን ምን ሰራ ያለነው እየሰራን ያለነው የተጀመሩ ልማቶችንም አጠናክረን በማስቀጠል ልማትን ያረጋግጥን ነው የኛ ማክሮ ኢኮኖሚ ሪፎርም መደበኛው የስታቢሊቲ ፕሮግራም አይደለም ስታቢሊቲ ዊዝ ግሮዝ ነው እኛ ያመጣን ያለነው ለዛ ነው የወጪ ጫናችን የጨመረው እሱም ብቻም አይደለም የማህበረሰብ ላይ ሊመጣ የነበረውን ጫና በመቋቋም ረገድ በከፍተኛ ኃላፊነት እየሰራ ያለ መንግስት ነው በበጀትም ማለት ነው እነዚህ ነገሮችን በሙሉ አንድ ላይ ባላንስ አድርጎ የያዘ በጀት ነው የሚቀጥለው አመትም ፕሮፖዝ የተደረገ ያለው በጀትና ከዚህ ረገድ በጀቱ የተጀመሩ የልማት ስራዎችን አጠናክሮ በማስቀጠል እድገትን በማረጋገጥ ረገድ ከፍተኛ ኃላፊነት ከፍተኛ ውጤት የሚያመጣ መልኩ የካፒታል በጀት ላይ ትኩረት የተሰጠ መሆኑን ታሳቢ ተደርጎ በህብረተሰብ ላይ ሊመጣ የሚችለውን ጫናም ማህበራዊ ድጎማዎችንም በከፍተኛ ደረጃ ታሳቢ ተደርጎ የቀረበና የማክሮ ኢኮኖሚ ሪፎርማችን የሚፈልጋቸውንም ከሪፎርሙ ጋር ተያይዞ የመጡ የፌደራል መንግስት ወጪ ጫናዎችንም በከፍተኛ ደረጃ ያገናዘበ ለክልሎችም ቢሆን የዘንድሮ የተጨመረውን የደሞዝ ጭማሪም በቤዙ ላይ በማካተት የተሰጠ ጭማሪ ከመሆኑ አንፃር
የክልሎችንም የገቢ አቅም ያሳደጉ የተለያዩ የጋራ ገቢዎችም እያደጉ ከመሆኑ አንፃር እሱም ከአጠቃላይ ካለብን ማክሮ ኢኮኖሚክ ኃላፊነት አንፃር ተገቢ ነው የሚል አመለካከት ነው ያለኝ።